ድንገት ትሬደር ነኝ ብለህ የምታስብ ከሆነ ይሄ ቪዲዮ ላንተ ነው። ስኬትን መፍራት ማትረፍ ስንጀምር ራሳችንን በራሳችን የምናጠፋበት ሰልፍ ሳቦታጅ ሳይንሳዊ ሚስጥር ዘ ፊር ኦፍ ሰክሰስ። እስቲ አንድ እጅግ በጣም የሚገርምና ሁላችንንም የሚያስቆጭ እውነተኛ ታሪክ እንነጋገር። አካውንት ከፍታችሁ ለምሳሌ $100 ወይም የፕሮፍ ፊርም ቻሌንጅ ገዛችሁ እንበልና ዲሲፕሊናችሁን ጠብቃችሁ ፕላናችሁን አክብራችሁ በአንድ ወር ውስጥ ያንን አካውንት በጥሩ ሁኔታ አሳደጋችሁት። $100 $250 ደረሰ ወይም የፕሮፍ ፊርም ፈተናውን ልታልፉ 1% ብቻ ቀራችሁ። በዚህ ሰዓት ምን መሆን ነበረበት? ደስ ሊላችሁ በራሳችሁ ኮርታችሁ ዲሲፕሊናችሁን ይበልጥ ማጥበቅ ነበረባችሁ አይደል? ነገር ግን በትክክል ያ ሰዓት ላይ ስኬት ጫፍ ላይ ስትደርሱ አንዳች አጋንንት ያደረባችሁ ይመስል ፈጽሞ የማታውቁትን የጅል ስህተት መስራት ትጀምራላችሁ። ሎት ሳይዝ በድንገት ታሳድጋላችሁ። የማታውቁት አዲስ ኮይን ላይ ፎሞ ዘላችሁ ትገባላችሁ። ኪሳራ ሲመጣ ስቶፕ ሎስ ታጠፋላችሁ። በአንድ ቀን በአንዲት ጥቁር ቀን የአንድ ወር ሙሉ ልፋታችሁን ዲሲፕሊናችሁንና ያሳደጋችሁትን ትርፍ ሙሉ በሙሉ አጥፍታችሁ ወደ ዜሮ ትመለሳላችሁ። ከዚያም እኔ ምን ነካኝ ድግምት አለብኝ እንዴ እስከ ማለት ሁላ ራሳችሁን ትረግማላችሁ። ወዳጆቼ ድግምት የለባችሁም፣ አውቃችሁትም አይደለም። ይህ በትሬዲንግ ዓለም ራስን ማጥፋት ወይም ሰልፍ ሳቦታጅ ይባላል። ዛሬ አእምሯችን ከምቾት ዞኑ ወይም ከኮምፎርት ዞኑ ሲወጣ ለምን እንደሚፈራ፣ ትልቅ ገንዘብ ስናይ ለምን እንደምንደነግጥ ወይም ደግላስ ሲሊንግ የሚሉትንና አእምሯችን ሆን ብሎ ራሳችንን ወደ ኪሳራ ለምን እንደሚመልሰን በጥልቅ ኒውሮ ሳይንስ ማረጋገጫዎችን እንመረምራለን። ይህንን ቪዲዮ ካያችሁ በኋላ ራሳችሁን ማጥፋት ለዘላለም ታቆማላችሁ። አብራችሁን ቆዩ። የምቾት ዞን ኒውሮ ሳይንስ ለመሆኑ ምንድን ነው? ወደ ሳይንሱ ስንገባ ለምንድን ነው ማትረፍ ስንጀምር የምንበላሸው የሚል ጥያቄ ማንሳት ይኖርብናል። የሰው ልጅ አእምሮ የተፈጠረው ለውጥን እንዲጠላ ሆኖ ነው። አእምሮአችን ሆሞሲስቴሲስ ወይም ሚዛንን መጠበቅ ወይም መረጋጋት የተባለ የተፈጥሮ ህግ አለው። የሰውነታችሁ የሙቀት መጠን ከ37 ዲግሪ ሴንቲግሬድ ከፍ ሲል አእምሮአችሁ ላብ በማውጣት ወደ 37 እንዲመለስ ያደርገዋል። የሚገርም ተፈጥሯዊ ባህሪ ያለን ፍጡራን ነን። በፋይናንስ ህይወታችንም አእምሮአችን የራሱ የሆነ የገንዘብ ቴርሞስታት ወይም ፋይናንሻል ቴርሞስታት ወይም ደግሞ የራሱን የቻለ ኮምፎርት ዞን አለው። ለአመታት የተለመድነው አካውንት $100 ከሆነ እኛ ያንን አካውንት አሳድገን $500 ስናደርሰው አእምሮአችን ደስ አይለውም። አእምሮአችን ቆይ ይሄ እኛ የምናውቀው ቦታ አይደለም፣ ይሄ አዲስ ነገር ነው፣ አደጋ ሊኖረው ይችላል ብሎ ይደናገጣል። አእምሮአችሁ ያንን አዲስና ትልቅ ትርፍ እንደ ስኬት ሳይሆን እንደ አደጋ ወይም እንደ ትሪት ነው የሚያየው። ስለዚህ አእምሮአችሁ ራሱን ወደሚያውቀውና ወደሚለምደው ምቹ ቦታ ማለትም ወደ $100 ኪሳራም ድህነት የሚሆን ለመመለስ ሲል ሆን ብሎ እናንተ ሳታውቁት የጅል ውሳኔዎችን እንድትወስኑ ያዛችኋል ወይም ሰልፍ ሳቦታጅ ውስጥ ይከታችኋል። ይህ እኔ በዘፈቀደ ያልኩት ሳይሆን የምርም ሳይንስ ያረጋገጠው ተአምራዊ እውነታችን ነው። እናንተ ስትከስሩ እንዲሁም አካውንቱ ሲያልቅ አእምሮአችሁ አሁን ወደ ሚዛናችን ተመልሰናል ብሎ ይረጋጋል ማለት ነው። ስኬትን መፍራት ሲባል ምን ማለት ነው? ኪሳራን መፍራት ወይም ፊር ኦፍ ፌሊየር ሁላችንም እናውቀዋለን። ግን ስኬትን መፍራት ፊር ኦፍ ሰክሰስ ግን ምን ማለት ነው? አንድ ሰው የፕሮፍ ፊርም ፈተና አልፎ $10,000 ፈንድድ አካውንት ቢያገኝ ህይወቱ ሊቀየር ይችላል። ነገር ግን ያ አዲስ ህይወት ኃላፊነት ወይም ሪስፖንሲቢሊቲ ይዞ ይመጣል። አሁን እውነተኛ ትሬደር ሆንኩ ማለት ነው፣ ቤተሰቤን መርዳት አለብኝ፣ ከዚህ በኋላ መሳሳት አልችልም የሚል ከፍተኛ የውስጥ ጫና ወይም ፕሬሸር ይፈጥራል። በንቃተ ህሊናችሁ ወይም ኮንሽስ ማይንዳችሁ ሀብታም መሆን ትፈልጋላችሁ። ነገር ግን በድብቁ አእምሯችሁ ወይም ሰብኮንሽስ ማይንዳችሁ ያንን ትልቅ ኃላፊነት ትፈሩታላችሁ። ስለዚህ ድብቁ አእምሯችሁ ያንን ኃላፊነት ከእናንተ ላይ ለማንሳት ሲል የፕሮፍ ፈተናውን ልታልፉ 1% ሲቀራችሁ ሎት ሳይዝ አብዝቶ ፈተናውን እንድትወድቁ ያደርጋችኋል። ፈተናውን ስትወድቁ ታዝናላችሁ። ነገር ግን በውስጣችሁ ቢያንስ አሁን ያ ጫና ቀለለልኝ የሚል የተደበቀ እፎይታ ወይም ሂድን ሪሊፍ ይሰማችኋል። ይህ የሰው ልጅ ትልቁ የአእምሮ በሽታም ነው ልንለው እንችላለን። ኢጎና አሸናፊነታችንን ከዚሁ ጋር እናንሳ። ፈረንጆቹ the house money effect ይሉታል። አካውንታችንን ስናሳድግ የሚያጠቃን ሌላው በሽታ የካዚኖ ገንዘብ ወይም the house money effect ይባላል። $100 አስገብታችሁ $200 አተረፋችሁ፣ አካውንቱ $300 ሆነ ማለት ነው። በዚህ ሰዓት አእምሯችሁ ያንን ያተረፋችሁትን $200 እንደ የራሴ ገንዘብ አያዩ።
ይሄ እኮ የገበያው ወይም የካዚኖ ገንዘብ ነው ቢጠፋም ችግር የለውም ብሎ በነፃ የተገኘ ወይም ፍሪ መኒ አድርጎ ያስበዋል ማለት ነው። በዚህ የተነሳ መጀመሪያ አካውንቱን ለማሳደግ ስትጠቀሙበት የነበረውን ጥንቃቄና ዲሲፕሊን ሙሉ በሙሉ ትረሱትና ያንን $200 ትርፍ ልክ እንደ ቁማርተኛ ያለምንም ፕላን ማባከን ትጀምራላችሁ። እኔ ጂኒየስ ነኝ አሁን $300 1000 አድርጓለሁ የሚል ኢጎ ወይም ኦቨር ኮንፊደንስ ሲመጣ ማርኬቱ መጥቶ ከነትርፋችሁ ያቺንም የራሳችሁን $100 ጠራርጎ ይወስድባችኋል። ይህንን ሁላ ካልን ሳይንሳዊ መፍትሄው ታዲያ ምንድን ነው? ቴርሞስታታችንን ማሳደግ። እንግዲህ ይህንን ራስ የማጥፋት በሽታ ወይም ሰልፍ ሳቦታጅ እንዴት እናክመዋለን ካልን አይምሮአችን አዳዲስ ትርፎችንና ስኬትን እንዲለምድ እንዴት እናሰለጥነዋለን የሚለውን ጥያቄ መመለስ ይኖርብናል። ለዚህ ቢያንስ 3 መፍትሄዎችን በዚህ ቪዲዮ ሰጣችኋለሁ። የመጀመሪያው መፍትሄ ቴርሞስታቱን በቀስታ ማሳደግ ወይም ፕሮግሬሲቭ ዲሴንሲታይዜሽን የምንለው ነው ማለት ነው። አካውንታችሁ $100 ከሆነ በአንድ ወር ውስጥ $10,000 ፕሮፕ ፊርም ለመግዛት አትሞክሩ። አይምሯችሁ ይደናገጣል። በምትኩ $100ን በጥሩ ዲሲፕሊን $200 አድርሱት። 200 ሲደርስ ትሬዲንግ አቁሙ። ቴክ ብሬክ። ለአንድ ሳምንት ቻርት አትዩ። አይምሯችሁ ያንን $200 ይሄ አዲሱ መደበኛ ቦታዬ ነው ወይም ኒው ኖርማሌ ነው ብሎ እስኪለምደው ወይም ዲሴንቲሳይዝ እስኪሆን ጊዜ ስጡት። ከዚያ በኋላ 200ን ወደ 400 አሳድጉ። እንደገና አረፉ። አይምሯችሁን እንደ ሕፃን ልጅ ቀስ እያላችሁ ነው ማሳደግ ያለባችሁ። ሁለተኛው መፍትሄ ራስን ማወቅ ነው። አዌርነስ ኦፍ ዘ ሳቦቴር ይሉታል። የፕሮፕ ፊርም ፈተና ልታልፉ ስትሉ ወይም አካውንታችሁ ትልቅ ደረጃ ሲደርስ አሁን ራሴን ላጠፋ ነው ዘ ሳቦቴር ኢዝ ዌኪንግ አፕ ብላችሁ ራሳችሁን አስቀድማችሁ አስጠንቅቁ። አሁን ሎት ሳይዝ መጨመር ያምረኛል፣ አሁን ህግ መጣስ ያምረኛል፣ ግን አልፈቅድለትም ብላችሁ ጆርናላችሁ ላይ ጻፉ። በሽታውን ማወቅ ግማሽ መድኃኒቱ ነው ስለሚባልም ይህንኑ በዚሁ መንገድ ልትቀርፉት ትችላላችሁ። ሶስተኛው መፍትሄ ትርፍ ማውጣት ወይም ዊዝድራል ቴራፒ ነው። ትርፋችሁ ስክሪን ላይ ቁጥር ሆኖ ብቻ መቅረት የለበትም። $100 አትርፋችኋል። ኦኬ፣ እንደዛ ከሆነ $30 አውጡት። ያንን ገንዘብ ይዛችሁ ሄዳችሁ ጥሩ ምግብ ወይም ለእናታችሁ የሆነ ነገር ማድረግ ወይም ለነዳያን የሆነ ነገር መስጠትን አድርጉበት። ለራሳችሁ ጫማ፣ ልብስ ግዙበት። አይምሯችሁ ያንን ስክሪን ላይ የነበረውን ቁጥር ወደ እውነተኛ ህይወት ወይም ወደ ፊዚካል ሪዋርድ ሲቀይረው አይምሯችሁ ትሬዲንግ እውነተኛ ቢዝነስ ነው፣ ስለዚህ ፕላኔን ማክበር አለብኝ ብሎ ማመን ይጀምራል ማለት ነው። አታጥፉት፣ አውጡት። እንደ ማጠቃለያ ውድ ወዳጆቼ ዛሬ አንድ ትልቅ እውነት ነግሬያችሁ በዚህ ቪዲዮ እሰናበታችኋለሁ። በትሬዲንግ ዓለም ከማርኬቱ ጋር አይደለም የምትዋጉት ስኬትን ከሚፈራው ካለፈው ድህነቱ ወይም ኮምፈርት ዞኑ መውጣት ከማይፈልገው የገዛ ራሳችሁና ማንነታችሁ አይምሯችሁ ጋር። ራሳችሁን ማጥፋት ወይም ሰልፍ ሳቦቴጅ በትሬዲንግ አቁሙ። እናንተ ለትልቅ ስኬት ለትልቅ አካውንት የተፈጠራችሁ ናችሁና። ነገር ግን ያንን ስኬት ለመሸከም አይምሯችሁን በዲሲፕሊን እና በእረፍት ማሳደግ ወይም አፕግሬድ ማድረግ ይኖርባችኋል። ይህ ቪዲዮ ልክ መስታወት ሆኖ የውስጣችሁን ቁስልና ስህተት ካሳያችሁ ቪዲዮ ላይክ በማድረግ አጋርነታችሁን አሳዩ። እንዲሁ አይነት ቫይራል የሆኑና ስሜት የሚነኩ የትሬዲንግ እውነታዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እስቲ በሐቀኝነት ኮሜንት ላይ ነገሩኝና አካውንታችሁን በጥሩ ዲሲፕሊን አሳድጋችሁት መጨረሻ ላይ በአንዲት የጅልነት ቀን ወይም የሰልፍ ሳቦቴጅ ቀን ዜሮ አድርጋችሁ ታውቃላችሁ? የዚያን ቀን የሆነውን እውነቱን እስቲ እንወያይበት። በሚቀጥለው ቪዲዮ ሌላ አዲስ የትሬዲንግ ሳይኮሎጂ ሚስጥር ይዤላችሁ እመጣለሁ። እስከዚያው ስኬታችሁን አትፍሩ፣ ተቀበሉት ለማለት ወደድኩኝ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።